ናቲ አንቺ ዘር ስትሳደቢ፣ መንግስት ስትሳደቢ፣ ምን ስትሳደቢ ሀገር ቤት ቤት የሚያርፍበት ቤተሰብ እንኳን የለውም። ናቲ አባቱ ወሊሶ ላይ 6 ልጆች ወልዶ የሚኖር ሰው ነው። ለራሱ የጎረቤቶች ፌስታል እየወጣጠሩለት ቀበሌ የሰጠው ቤት ራሱ እየፈረሰ ምን አይነት ችግር ውስጥ እንዳለ አምጥቻ አሳይቻቸዋል። በጣም እነሱ ጋር ቁጭ ብሎ ልብስ የሚሰፋ ሰዎች ስላሳዘኑኝ ታሪኩን ስለነገሩኝ ነው ልጨክንበት ያለ። ከዛ የበለጠ ሊሄድ ያልፈለኩት እንጂ ኦልሬዲ እቤት ሄደው ዩቱብ ቀርጸው በዩቱብ የምታገኙትን ብር ብዬ እኔ ነኝ የከፈልኳቸው። የቀረጹትን ሰዎች ኦልሬዲ በዩቱብ ይሄን ያህል ብታገኙ ነው ብዬ አዲስ ዩቱበሮች ስለሆኑ እኔ ነኝ የሰጧቸው። ሄለን ማትረጂው ከሆነ ፕሊስ ተይው በቃ ተብዬ ማለት ነው። እሱ ልብስ ቤት የሚሰፋበት የልብስ ቤት ባለቤት አነሰን በዛም ግን አምጥቻ አሳይቻቸዋለሁ። ሚስቱ ምን አይነት የጉሊት ሰራተኛ ሆና ልጇ እያዞረ የሚጥል ህመም እንዳለባትና ያንን እርዳታ ፈልጋኛ ጋር እንደመጣች አሳይችሻል። ናቲ የት ሄዶ ነው የሚያርፈው? የት ነው የሚሄደው? አክስት አለው ማጋ ነው የሚያርፈው። ያ ዲፕረስ አለው። ኢትዮጵያ እንኳን የማይሄደው የሚያርፍበት ሰው እንኳን ስለሌለን ገብቶሻል? ያሳደገችሽ እናትሽ አሸዋ ሜዳ ያለችው አትወዳችሁ። በዛ ዲፕረስ ውስጥ በምን አይነት ዓለም ውስጥ ነው ያለው ናቲ? ከጄሪ ጋር ሪሌሽን ጀመር። ሽንኩርት እንኳን መግዛት የማትችል ደደብነ ብላ ነው ትታው ሌላ ሪሌሽን ውስጥ የገባችው ራይት። ከዛ በኋላ ከማጋ ነው ሪሌሽን የጀመረው። እኔ ያልነግርሽ አብሮ ስብሰባ የሚቀመጡት አባሎች ምን ብለው እንደሚናገሩ አሁን ተብተብ አድርጉሽ። አሁን ተብተብ ተብተብ አድርጉ። ሳሳያችሁ ቪዲዮ በኮምፒውተር ላድርገው ወይስ በዚሁ ላድርገው? ይሁት ይሄንን ታያላችሁ። ይሄንን እህታችን ያ ይሁት እኔ ትንሽ ቆይቼ ጂጂ እንደውም አርፋ ቁጭ ተበል የልጇ አንድ ወር ነው ማወጣላት ዳልቻ ያለው ነገር እውነት ነው። ጂጂ አርፋ ቁጭ ተበል። እኛ እርስ በርስ እንተዋወቃለን። እኛ ኮሚኒቲ ያለን እና የልጅሽን ቡሽቲነት ነው ማወጣልሽ። አርፋ ቁጭ በይ። ወላሂ ጂጂ ምንም አላለ። ሰማሽ? እኛ ኮሚኒቲያችን እንተዋወቃለን። አብረን ስብሰባም እንቀመጣለን። ትንሽ ስለሆንን ሁላችንም እንተዋወቃለን። የልጅሽን ጉድ እንዳላወጣልሽ ዛሴት እቤትሽ ያለ ጣጣ የቤት ጣጣሽን ያሲፋ ብለሽ ስፈልጊ በታምራት ገለታ ስፈልጊ መብት ነው በማለት እንትን ማድረግ ትችያለሽ። ሁይዝ ማነው እንደዚህ ያለው? ኮሚኒቲያችን ትንሽ ነው፣ እንተዋወቃለን እርስ በራስ። የልጅሽን እንዳላወጣልሽ ከዛን አይ ቲንክ ዲዲ ጋር ተግባባለች። ዲዲ ገብታ እሷ ምንም አላለችም ብላ ልጅቷ ሙሉ ኢንፎርሜሽኑ ልታወጣ ስትል አስቆመቻት። እሺ ያ ጂጂ ገብቶሻል? ዛሴት የቤትሽን ጣጣ እዛው በምንሽ ነው የሚባለው? በቴሌፎን ላሳያቸው 10 በዚህ ከማዞር አይሻልም? ኮፒ ሊንክ በማሴንጀር ማነው ጂጂ? ሁሉ ሰው እኮ አንቺ ጋር የእንቁርቲ ልጅ ሴቷ ልጅ ወንድ ናት ትላታለች። አንዱ ልጅ ደግሞ ኦቲዝም ነው ትላለች። የሰብለ በቀለ ልጅ ኦቲዝም ናት። ሌላ ማን ነበረ? የዮኒ ልጅ ኦቲዝም ነው። ሌላ ማን ነበር? የሀና አስጨናቂ ልጅ። ሁለቱም ጾታ የቀየሩ ናቸው። በጂጂ ቤት አይምሩ። የሊያ ልጅ የሊያ ኮሶ ልጅ ማለት ነው። እሷም ኦቲዝም ናት። ቱርክ ትመላለሻለች ስትላት ነበር። ጂጂ በእሷ ጭንቅላት ሁሉ ልጆች ኦቲዝም ወይም ደግሞ እንትኖች ናቸው፣ ጾታ የቀየሩ ናቸው። የኩሊያ ልጆችስ ድራግ ናቸው። አንዷ ጾታ ተቀይራለች ነው የምትለው።
እኔም ማውቃቸው የዩኒቨርሲቲ ተማሪ እንደሆኑ ነው ልጆቹ። እንደዚህ አይነት የሆነ የለም ፕሮፌሽን ስራ እንኳን የመስራት እንኳን እንትን የላቸውም። እንቅስቃሴያቸው ስታያቸው ባሉበት ሀገር በመንግስት ደረጃ ለመወዳደር የሚማሩ ልጆች ናቸው። እናቴ ትሙት ህፃኗ ልጅ አት ዘ ኤንድ ኦፍ ዘ ዴይ ያለ ሳምሪ ስታወራ በዚህ እድሜዋ የምታወራውን እንግሊዘኛ የ2 ዓመትና የ3 ዓመት ልጅ ታወራዋለች። የሚገርማችሁ ሁሉንም ቋንቋ አቀላጥፋ ትናገራለች። ሌላ ማን ነበር ሌላ ልጅ እንደዚህ የምትለው ዘሴት ለካ ይሄ ያንቺ ጣጣ ስለሆነ ነው። ገብቶሻል? ያ እስቲ ቼክ ዳፕ ታደርጋላ። ትንሽ ቆይቼ ጂጂ እንደውም አርፋ ቁጭ ትበል። የልጇ 1 ወር ነው ማወጣላት። ዳልቻ ያለው ነገር እውነት ነው። ጂጂ አርፋ ቁጭ ትበል። እኛ እርስ በርስ እንተዋወቃለን። እኛ ኮሚኒቲ ያለን እና የልጅሽን ቡሽኪነት ነው ማወጣልሽ። አርፋ ቁጭ በይ። ወላሂ ጂጂ ምንም አላለችም። አሽ የልጅሽን ጉድ ነው ማወጣልሽ። እኛ ኮሚኒቲያችን እርስ በራስ እንተዋወቃለን። አባልነት አለን፣ ምን አለን። ከዛ ውስጥ አባሉ ማን ነው? ናቲ ነው። ይኸው አባል ተናገረኩ። ዘሴት ገብቶሻል? አባል ገና ከ7 ዓመትም በፊት ነው እኮ እንደዚህ የምትይው ስለ ልጅ። የ10 ዓመት ልጅ ሆኖ አንቺ እንደዛ ነው ብለሽ ነው እኮ የምታወሪው የነበረው። የቲክቶክ የዩቱብ ልጆች እኮ አሉ። ያ 7 ዓመትም እንደዛ ሳቃጥልሽ ስቀጠቅጥሽ ዩቱብሽ እንደዛ ፈተና ሳበዛብሽ ልጇ እንደዚህ ስለሆነ ነው ትይ ነበር እኮ የ10 ዓመት ልጅ ገብቶሻል? የ10 ዓመት ልጅ ሁሉም የዩቱብ ልጆች ያውቃሉ። ሁሉም ሰው ያውቃል። ሳሴ ያ ጂጂ ሰው አይደለች። ትንሽ ቆይቼ ጂጂ እንደውም አርፋ ቁጭ ትበል። የልጇ 1 ወር ነው ማወጣላት። ዳልቻ ያለው ነገር እውነት ነው። ጂጂ አርፋ ቁጭ ትበል። እኛ እርስ በርስ እንተዋወቃለን። እኛ ኮሚኒቲ ያለን እና የልጅሽን ቡሽኪነት ነው ማወጣልሽ። አርፋ ቁጭ በይ። ወላሂ ጂጂ ምንም አላለችም። አያች ዘሴት ቤትሽ ከሌለ ይሄ ነገር ትዝ አይልሽም፣ አይምሮሽ ላይ አይመጣልሽም። ገብቶሻል? ያ የቤትሽ ጭንቀት ነው። ልጅሽ ቤት እንኳን የሚያከራየው ሰው አጥቶ በ34 ዓመቱ ቆለጡ ላይ ያለውን ፀጉር እየነቀለ ሶፋ ላይ ይተኛል። ለዛውም ያ ሽማግሌ ቀልጦ የሞተበት ሶፋ ላይ በ34 ዓመቱ። ልጄ በ34 ዓመት ሲሆነው ያወረስኩትን የማወርሰውን ቤት እዳውን ከፍሎ ይጨርሳል። እዳውን ከፍሎ ይጨርሳል። አንቺ በብስጭት እዚህ ወሬ ትነቅልያለሽ፣ ናላሽን ትነቅልያለሽ። እሱ ደግሞ ፀጉሩን ይነቅላል ቁጭ ብሎ። ያ ሰውዬ የሞተበት ፈረንጁ የሞተበት ሽማግሌው የሞተበት ሶፋ ላይ እንደዛ ተፈቅፍቆ የተነሳበት የተግማማበት ማለት ነው። እንደዛም ክራይ ቤት ውስጥ ነው ምትኖሩት አብራችሁ። ግማታም ፋሚሊ ልቃ አንድ ክፍል ቤት የ59 ዓመት አሮጊትና የ34 ዓመት ልጇ አንድ ቤት ውስጥ አንድ መኝታ ቤት ውስጥ ይተኛሉ። ላይፍ ለስ ናችሁ። ጀርመን ላይ ከ20 ዓመት በላይ ቁጭ ብላችሁ ሙሉ ቤተሰባችሁ ግማታም ጥንባታም እግረኛ ፋሚሊ ናችሁ እኮ፣ እግረኛዎቹ ናችሁ እኮ። መንጃ ፈቃድ እንኳን የሌላችሁ መኪና እንኳን የሌላችሁ እኮ ደደቦች ናችሁ፣ ሸክሞች ናችሁ እኮ። የሆነ ይሄ ሁላ ቤተሰብ ቁጭ ብሎ አንድ መኪና እንኳን የሌለው ቤተሰብ ተደምራችሁ
ዲፕሎም እንኳን ያላዛችሁ ግማታም ፋሚሊዎች ናቸው። ሲሪየስ ምድረ ጠረቄ በቤተሰብ ደረጃ ብልግናን፣ እብደትን፣ ሽርሙጥናን በአይምሮ ማንም ሰው መቶ የሚነካቸው የለም። በአይምሯቸው ሲሸረሙጡ የምትሉ ናቸው። ኖ ካር አንድ ካር እንግዲህ ካር ማለት እንደ ውሃ ነው፣ ኖርማል ነገር። ሽንኩርት ልገዛ እየተጎተተች ነው የምትሄደው። ኮፎፍ 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 ሌሊት ወታ ገዝታ ነው የምትመጣው። ሌሊት እዚህ መልክ ትሰራለች። ልቃል ማለችም ምንም ስለ አንቺ መጥፎ አላወራችም። ዝም በያ እንዴ ጂጂ ከሰው አይደለም። እኔ ትንሽ ቆይቼ ጂጂ እንደውም አርፋ ቁጭ ትበል። የልጇን ዱር ነው ማወጣላት። ዳልቻ ያለው ነገር እውነት ነው። ጂጂ አርፋ ቁጭ ትበል። እኛ እርስ በርስ እንተዋወቃለን። እኛ ኮሚኒቲ ያለን እና የልጅሽን ቡሽቲነት ነው ማወጣልሽ። አርፈ ቁጭ በይ። ላላየ ጂጂ ምንም አላለችም። ምንም የልጅሽን ጉድ ነው ማወጣልሽ። እኛ ኮሚኒቲ እንተዋወቃለን፣ እርስ በራስ እንተዋወቃለን፣ ስብሰባ አለን። አርፈሽ ቁጭ በይ። ዳልቻ ያለው ነገር እውነቱን ነው። ለምን ባሏ ልጇ ምናምን ነው ምናምን ሲል አልነበረም? እዛ ሴት ገብቶሻል? የራስሽን በሽታ አታውሪ። ገብቶሻል? የራስሽን በሽታ እኔ አምኜ እቀበላለሁ አልሻል። አምነሽ ተቀበይ፣ አምነሽ ተቀበይ። ዚስ ዲሞክራሲ ራይት፣ ዲሞክራሲ ያ ገብቶሻል? ዲሞክራሲ። እኛ በቂጥ ምን አገባን? የእውነት እኛ ምን አገባን በሰው ቂጥ? ጉድ ቱ ዩ ናይስ ያ በሱ እንዴት እንደሄዱባት። ምክንያቱም እዚህ እነ ጆርዲን ምናምን ስታወግዝ ጋይስ ቤቷ ውስጥ አቅፋ የተቀመጠችው እነ ጆርዲን ስታወግዛለች። ሊያ አትታሰርም። ሊያ እስራት አይገባትም ነው ያልኩት። እሳሴ እንደገና ደግሞ ልጅሽ እኔም ከሌላው ጾታ እኩልነት ጥያቄ ነው እንጂ የሚጠይቀው የበላይነት መጠየቅ መብት የለውም። እኔ ላይ መጥቶ አንድ ሆኖ ራሱ አይደለውም ብሎ ቺት እኔ ላይ ማድረግ መብት የለውም። ያ ሊያ አትታሰርም። እዛ ሴት ያ ዱይት አሁን በአንቺ ቤት ለራስሽ ፍትህና ፍትፍት ያጣሽ ሰው ስለሆንሽ ያገኘሽን አጋጣሚ በአንቺ ቤት መለጠፍሽ ነው። መለጠፍሽ ራይ ያ አይኖ ስለምን እንደማወራ ለዛ ነው ደረቴን ቀና አድርጌ ስለማንም ሊተፋበት የሚገባው ካለ እየተፋውበት ቴንኪዩ የምለው ሰው ካለ ደግሞ ቴንኪዩ እያልኩት እዚህ ሚዲያ ላይ የምኖረው እዛ ሴት ያ ጂጂ አንደገል ልንገርሽ፣ አንቺ እንኳን ፍትህ ደና ፍትፍት አትበይም። እኔ ሚዲያ ላይ ያለው አትበይ፣ እኔ እዚህ ሚዲያ ላይ ያለው አትበይም ነው የምልሽ። ገብቶሻል? አንቺ የመጨረሻ ህልመሽ ሀብታም እንዳትሆኝ እንደዚህ የማንም ማላገጫ ድድሽን ያስቀረችሽን ሄለን ይሁን ነገር ሆና ብታይ ደስ ይልሻል። ሳሴት እኔ ደግሞ እድሜ ለዚህ ቴሌፎን እያንዳንድሽ የምታረጊያቸው ነገር ነገም እንደሚመጣ አይታወቅም። ሴፍ ለዛ ከሳሽ ተከሳሽ ምን እንደሚል ቢያውቅ ፍርድ ቤት ባልሄድህ የሚለውን ነገር በጣም የማምንበት ሰው ነኝ። ዛሴት አንቺም ተነፊ፣ አንቺም ተነፊ፣ አንቺም ተነፊ። በአጠቃላይ ሁልሽም ተበጂ። ይሄንን ጻፉት፣ ዶሴው ላይ ጨምሩት። ንዴታችሁ የበለጠ እየጨመረ እንዲመጣ ነው እኮ እየመጣው በየቀኑ የምጨምርላችሁ። አንድ ኢነርጂያችሁን ሉዝ እንድታደርጉ ፈልጋለሁ። ሁለት ብር እንድታወጡ ፈልጋለሁ። ሁልሽ እንድታወጪ ይፈልጋል።
ልጇን ነው። አሁን ልጇ አውቶማቲክ ምንድን ነው ለህይወቱ ታሰገዋለች። አንድ በሱ በሉ ስማ፣ አውቶማቲክ ምንድን ነው አለች። ኦቶማቲክ ላይ ሳይሆን እንግዲህ አስቡት። ኦቶማቲክ ለልጁ ለህይወቱ ታሰገዋለች በሚል አንቀጽ ህብረት መልመጃ 6 አንቀጽ 38 ላይ ተደንግጓል። በነጂጂ ደደቧ ቤተሰብ ህገ መንግስት 2 ባለሀብቶችን ካምፓኒያቸውን እየጠራች ነው ስትሳደብ የነበረው። 2 አንድ ደደብ እንደሆንሽ አንድ ነገር ልንገርሽ። ባለሀብቷ ለዚህ ሀገር ታክስ ትከፍላለች እንዴ? ማናት እሱ? እከካ ቁሻሻ ንፍጣ ለራስሽ ጥርስ መፋቂያ ክሬም እንኳን የሌለ ሴትዮ ለዛ የሆነ ሰው የሆነ ሀብት አለው ሲባል ቂጡን ስተሙነሬ ገብተሽ የምትልሽ ሴትዮ ነሽ። ገብቶሻል? ልቃሚ ምን ላሽ ጂጂ እዛ ድረስ ገብተሽ ስትልሽ ምን አጣጣምሽ? ምን ይላል? ባለ ሀብቶችን ምናምን ነገር የእሷ ሀብት የታባቱ አውቃታለሁ። እቺ ነርቫማ አሮጊት ደግሞ አይኖ እሷን ቲክቶከር እንደሆነች ብቻ ነው ማውቃት። ማናገራት በቲክቶከር ናት። የታባቱ አውቃታለሁ። እቺ የአሮጊት ጅራሬ ማለት ነው። የታባቱ አውቃታለሁ። ሺካም ላይክ ቲክቶከር አይ ቶክ ዊዝ ሀር ዊዝ ቲክቶከር የሰው ደምና ምናምን የተከናቸ እንትን ያለብን ባለ ሀብት ምናምን ነገር ባለ ሀብትነቷ ለማን ነው? ለዚህ ሀገር ነው። ታክስ ትከፍላለች። ናሪ ናት። ለዚህ ሀገር አስተዋጽኦ ታደርጋለች። ሁይዝ ማናት? ቆረቆንዳ ልቃሚ ቆሻሻ እንኳን በሰው ዝውርና በመኒ ላውደሪ የምትሰራ አሮጊት ቆርፋዳ አይደለችም። እና እዚህ ሀገር ያለው ራሱ በትክክለኛው መንገድ በመረጃ ካለኝ የማውራት መብት አለኝ። ፍሪደም ኦፍ ስፒች ዛሴት ያ ቆሻሻ 2 ሂል ያለው ሰው ሁላ አንቺ የምታመልኪውን ይሄ የተሸበሸበውን ፊቷን እየላስሽ ልሙጥ ማድረግ ትችላለሽ። ምድረ ልቃሚ በእርጅናቸው የቀነዘሩ ቅንዝራ አንቺም ሀዳስም 3 ህፃናቶችን አቢዩዝ በማድረግ 4 አይደል የሊያ ልጅ ባገኘው ገላለሁ ሙገሳ ነው እናንተ ሰፈራ የሊያ ልጅ ባገኛት ከግድግዳ ጋር ጣብቄ ምገላት የሊያ ልጅ እኔ በነገራችን ላይ ጂጂ አንቺ አንድ ነገር እኔን ስትናገሪ የ5 ዓመት ጋራንቲ ነው የምትሰጪኝ። 5 ዓመት እየመጣው እንደዚህ ሀክቱ ብዬ እንድተፋብሽ ዋስትና ነው የምትሰጪኝ። ያኔ ዩቱብ ላይ የልጅን ፎቶ የለጠፍሽ ጊዜ ትዝ ይልሻል? የ1 ዓመቱ ነው የ6 ወሩ ያኔ ስክሪንሻቱ እኔ ጋር ኤኒታይም እግርሽን አስሬ ማስቀምጥሽ አንቺ በምታረጊው እንቅስቃሴ ይሄንን የምታሰድበኝ ማናት? ሀዳስ ናት። ለአንቺ ከፍላ እያሰደበችኝ ነው። ልጄን እንደዚህ ስሙን እየጠራችሁ ዛሴት ያው ስሜን እየጠራሽ እየሰደብሽ ነው። ሀዳስ ከፍላ እያሰደበችኝ ነው። ዛሴት ያው ከፍላ እያሳደበችኝ ነው። እንዴት እንደምጠቀምበት አላያችሁ? እናቴ ትሙት ደስ ነው የሚለኝ እንደዚህ እንትን ብላችሁ ስትናገሩ። ለምን 5 ዓመት ሙሉ ያለ ከልካይ ያለ ምናምን መጥቼ ተፋባችኋለሁ። እንደገና አንድ ቀን መታችሁ ደግሞ ነገር ታወራላችሁ። ሌላ 5 ዓመት በዛው የወለደ እድሜ ልክ የኔ ምራቅ መጥፊያው ናችሁ ተቀመጣላችሁ። በጣም ነው ደስ የሚለኝ። የሚገርማችሁ እግዚአብሔር በጣም ለዋስትና ፈልገዋለሁ እንደዚህ አይነት ነገር አይ ዶንት ኖ ዋት ሃፕን ገባችሁ? ለዛ ፈልገዋለሁ። ያ ዩቲዩብ ላይ ብቻ አለም አሁን የሰማሁት ዳውንሎድ አድርጌ ቁጭ አድርገዋለሁ። ዛሴት እኔ እንደዚህ ያ ብልግና ፎቶ
ዩቱብ ላይ በማውጣት በማስፈራራት ኢትዮጵያ ድረስ አቤት በኢየሱስ ስም 15 ክስ ነው የተከሰሰችው። 15 ክስ ማስረጃ እንኳን ምናምን እንኳን ይሄ ዝርዝር የመጣልሽ ከፍርድ ቤት ነው። አንቺን በተለየ ስለሚግባቡ ላኩልሽ አንብቢ ብሎ እንድትረጂ አረ ቅራቅንቦ ልቃሚ የሆዴ ተስፈኛ ሆዴን ስጠብቂ በር ፀሐይ ትወጣና ትመሽብሻለች። ጂጂ አትነፊያትም ነው የምልሽ። ጂጂ ጠረጴዛ ስታይ ራሱ እግሩን ስታይ ግልጽ እኔ አሁን ጠረጴዛ ሳይ ይሄ ነገር ለቀቀ እንደ ምናምን ብዬ ወይ ላስተካክለው ምናምን ነው የማስበው። እሷ ወሲብ ነው ትዝ የሚላል። እንጨት ስታይ ወሲብ፣ ማማሰያ ስታይ ወሲብ፣ ቢላ ስታይ ነው አንዳንዴ ወሲብ ያስባትና እንደሚቆርጥ ስታስብ ከምዳውን ትሆናለች። አልጋውን ለሚያሻፍዳት ቁሌታም ቅንዝራም ሴትዮ አትነፊያትም ነው የምልሽ። አይነፉ እኔ እያለሁ አትነፊያትም ጂጂ። እኔ እያለሁ አታማተኝም። እኔ እያለሁ እንደዚሁ እንዳማራት እንደቀነዘረች አንድ ቀን ሳይቀናት ሞተች የሚል ታይትል እኔ ቆሜ ነው ደግሞ ማጽፍልሽ። ይሄን ቃል እገባልሻለሁ። ሐውልትሽ ላይ ማጽፈው ጂጂ እንዳማራት ቅንዝር እንዳለች እንደዚሁ እንደተዝረከረቀች ሳታገኝ ምስኪን ነፍስ አረፈች የሚል ጥቅስ እውነት አልጽፍልሻለሁ። የፈጀውን ይፍጅ እንቻልሻለሁ። አትነፊያትም። ምን እያለሁ እንኳን አንቺ ልጅሽ ማንም አይነፋትም። ከእንግዲህ አበቃ። ፋኒ ነበር አመለጠ። ዛት እግረ ወጣ እንኮ ፋኒ እግረ ወጣ። በረረኩ ሄደ በረረኩ። ከእናንተ ሰቀጫን ድዳም ፋሚሊ ጋር ከእንግዲህ መዋለድ የለም መቀራ። መንገድ ላይ ሸሌ ሆና ቢያገኛት ከፍሎ አይነፋትም። ፋኒ የእውነት ነው የምነግርሽ። ይሄን በርካሽ እኔ ጋር ብትለው ራሱ አያወጣት። መንገድ ላይ ቁሙልኝ ቆማ ቢያገኛት እሱ ሴት ፍለጋ እየሄደ ቢያገኛት እናቴ ትሙት አይነካት። ከነካት ሄለ ውሸቷን ትይኛለሽ። ሻርጥ ጋይስ ተብተብ አድርጉ እንጂ ኮፒ ሊንክ ዝም ብላችሁ አሳቁ። አንድ ሰው እንኳን ጋለሪ ሙሉ በቃ ባንዴ ነው ታታታታ ያለባት ታታታ። እናንተ የ24 ሰዓት ሰው ክሰሱ። የእሷን ጉድ ብታዩ እኛ ጋር ራሱ የደረሰው ወረቀቱ ክሰሱ ትላለች። ሆዴ መከሰሱ እኮ አንገሽግሿታል። እኔ ከፈለኩ ማራማዊትን አሁን አቁሚ ማለት ይችላል። ስፈልግ እየጎተጎትኩ ህዝብን እየዋሸሽ ነው ብዬ እንትኑን እስከ ፍርድ ቤት ድረስ አሁን ሳምንት ነው አይደል? አሁን እንድትጀምሩ አረጋታለሁ። እሷ ግን የሳምንት ጊዜ ነው የተሰጣት። አይዱይት እዛ ሴት አንቺ ከተከሰሰ ፍርድ ቤት ከገባ ወይ እስር ቤት ከገባ የት አግኝቶ ይነፋኛለሁ አይደል? በተስፋ ተናፊ ጀስት ሉክ ዶንት ተች የድሮ የለሽም። ሆዴ ከሄደ እርግጠኛ ነኝ ሻወር እንኳን ገብተሽ አታውቂ። ጠረኑ ከገላሽ ላይ እንዳይሄድ አይደል? እንዳይሄድ እርግጠኛ ነኝ። ይሄኔ የተጠቀማችሁበት ኮንዶም ራሱ አልጣልሹም። እንደ ማስታወሻ አጣጥፈሽ አልበም ውስጥ አስቀምጠሻል አይደል? አሽተሽው እሱ መታሰቢያነቱ ያው ወቅት እንጂ ወንድ ልጅ አብሬ የለውም እያለ ሴት ልጅ እኔ አብሬ ነኝ ብሎ ግግም የሚልበት ዘመን እኮ ነው ያየነው። ገስ ጋዴም ወየ አሁን ትኬት ቆርጠን ልንመጣ ነው። መቼ ነው እንትንሽ ፍርድ ቤትሽ ጠበቃሽስ? አይ ቲንክ በዚህ ሳምንት መሰለኝ። ነይ ጂጂ ነይ። ምን እንደምትቀባጠር ዝጋ ስሆን ምን ሰጠሽ መልስ? ሸንታለች አልኳቸው። አርታለች። ይህን ሰሞን ማልነሳው እኮ እዚህ ወንበር ላይ እየሸናው ነው ጂጂ። ይሁን እዚህ እየሸናው ስትመጪ ታጸጃለሽ። እንደው ነይ ጂጂ ስትመጪ ታጸጃለሽ። ምን አባሽ ታደርጊያለሽ? ቂጥ መላስ ልምድሽ አይደል? እኔ ተቀመጥኩበትን የሸናውበትን